ክብር ለእናቶች፣ በመላው ዓለም የሚኖሩ እናቶች ሁሉ ክብር ይገባቸዋል። ሁሉም ሰው የሚገባው የሚረዳው ሲያረግዝና ሲወልድ ነውና ትናንትም ነግሬያቸዋለሁ። ምክንያቱም ሁላችንም ስናረግዝ ስንወልድ ወይ ደግሞ ከወለዱ ወይ ካረግዙ አጠገብ ስንሆን ስሜቱ ይገባናል ማለት ነው። ግዴታ መውለድ ወይ ደግሞ ማርገዝ አይጠበቅብንም። እናታችሁን ያረሳችሁ ወይ እናታችሁ አርግዛ ያያችሁ እንዲሁም እህቶቻችሁ፣ ጎረቤታችሁ ብቻ በዛ መልኩ መረዳት እንችላለን። አንዳንድ ነገሮች ግዴታ ከኔ ካልደረሱ ማለት የለብንም እና አውቃለሁ ያን ያክል ትልቁ ስሜት የሚሰማን ቦታው ላይ ስንሆን ነው። እና እንግዲህ እንዳያችኋት እናቴ ቅርበኝ እንዲሁም ወድሻለሁ እያለች ነበረ እና ሁላችንም ይሄንን ቀን ለማየት ያብቃን። እናታችንን ለማሞገስ ለማወደስ፣ እንዲሁም ደግሞ የእናታችንን ስሜት ለማወቅ ያብቃን እላለሁ። ሁላችሁም ለልጅ ያልታደላችሁ ልጅ ያድላችሁ፣ ለልጅም ገና የሆናችሁ ደግሞ ለዛ ቀን ያደርሳችሁ። የወለዳችሁም ልጆቻችሁ ለእናንተ ጧሪ ያድርግላችሁ ላለሁኝ። እኔ ብዙ መመረቅ አልችልም፣ ብቻ ግን የራሴን የውስጤን የሚሰማኝን የእውነቴን ነው የምነግራችሁ እና ያደርግላችሁ። እና ሩቲ እንኳን ደስ አለሽ፣ አብርሽም እንደዛው እንኳን ደስ አላችሁ። ብዙ ነገሮች ወጣችሁ ወርዳችሁን እዚህ የተደረሳችሁትና ጎበዞች ናችሁ፣ በርቱ። ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ የትናንቱ ቪዲዮ አይታችኋል፣ አብርሽ ሩቲን ሰርፕራይዝ ያደረገበትን ቪዲዮ ማለት ነው። እውነት ለመናገር ስሜቱ ደስ ይላል በጣም። በመጀመሪያ ደረጃ ነፍሰ ጡር በመሆኗ፣ ከዛ ሲቀጥል ደግሞ አብርሽ እሷን ሰርፕራይዝ ያደረገበት መንገድ ምናምን ደስ ይላል። በቃ ለሴት ልጅ እንደዚህ ትልቅ ቦታ ክብር፣ ሴት ሳይሆኑ የሴትን ስሜት መጋራት ደስ የሚል ነገር ነው እና ሁላችሁም አውቃለሁ ብዙ ወንዶች እንዳሉ እንደዚህ ልክ እንደ አብርሽ ማለት ነው የልባቸውን የሴትን ልብ የመረመሩ ያክል ጎበዞችና ብቻ እንደዚህ አይነት መልካም ባህሎችን ይስጣችሁ ላለው ባህሎችም ያላችሁ ደግሞ መልካም ይሆኑላችሁ። የምሬ ነው። በተለይ ነፍሰ ጡር ስትሆኑ ደንብ እንክብካቤ ያስፈልጋችኋል። ብዙ ነገሮች አሉ፣ ብዙ ነገሮች ይቀያየሩባችኋል። የምትፈልጓቸው ማትፈልጓቸው ነገሮች ይበዛሉ እና እንግዲህ ሩቲ እንኳን ለዚህ ጊዜ ደረሽ። አብርሽም ሩታም ያው ታውቃላችሁ አብራችኋቸው እስካሁን የነበራችሁ ሰዎችን ነው። በእውነቱ ብዙ ነገርን አልፈዋል። እውነትም ሆኖ በቃ እስካሁን ራሱ ያላመንን ሰዎች ነበርን የእውነት ባለትዳር መሆናቸው ምናምና። አሁን ግን አምነናል ማለት ነው፣ አሳምናችሁናል። እንግዲህ እስከ መጨረሻው ፈጣሪ ከእናንተ ይሁን፣ ትዳራችሁን ይባርክላችሁ። ልጃችሁም ነገ ተወልዶ እናንተን የሚያሳርፍ የሚያስደስታችሁ ያደርግላችሁ። ሌላ ምንም ማለት አልችልም። ሙሉላው ቤተሰብ እንኳን ደስ አላችሁ። ያው ታውቃላችሁ ቤተሰብ ደስ ይላቸዋል ትዳር ስትይዙ ስትወልዱ ምናምን ትልቁ ደስታቸው እሱ ነው። ሌላ ምንም ነገር ባይኖራችሁ ማለት ነው። ውለዱላቸው ብቻ አግቡ። እሱ የማንኛውም ቤተሰብ ፍላጎት ነው እና እንኳን ደስ አላችሁ ለማለት ነው። ሁላችሁም የእነሱ ተከታይ የሆናችሁ የምሬን ነው እንኳን ደስ አላችሁ ማለት እንወዳለሁ። እንግዲህ ሩቲም ያው ጠንከር በይ ጠጪ፣ አብርሽም እንደዛው ወገብን ተጠቃ አድርግ ማለት ነው። እንግዲህ ነገ አባትነት አለ እናትነት አለና በርቱልኝ። ወዳችኋለሁ ቤተሰብ። መልካም ጊዜ ሁላችሁ ባይ